ሄሎ አገኛችኋት? የት ሆስፒታል ነው ያለችው? እኮ በምን ሁኔታ ላይ? አይሲ ውስጥ ልትሞት እያጣጣረች ነው ማለት ነው። በጣም ጥሩ ስራ ነው የሰራችሁት። ከዚህ በኋላ ያለውን ለኔ ተውት፣ ችግር የለውም። ይሄን ነገር ከሰማን ጀምሮ እኔና ሉሲ ምን እያደረግን እንደነበር ታውቃለህ? ፖሊስ ጣቢያ ሄደን አመልክተናል። አሁን ደግሞ ፎቶዎቿን በየቦታው እየለጠፍን አፋልጉኝ ልናስነግር ነው። አንተስ ምን አደረግ? ምንም። ይኸውልህ እኔ ነኝ ከዛ ቤት ፍጥነት እንድትወጣ ነገርኳት። ቆይ ሳሚ፣ ነው ያልገባኝ ምን ተፈጥሮ ነው? ለህይወትሽ በጣም ያሰጋሻል ስትለኝ እኮ እንዴት እየሮጥኩኝ እንደመጣሁ ሁሉንም ነገር ራሱ ነገረኝ። ሱራፌል፣ አንቺ ግን ምን አይነት ሰው ነሽ? ሁሉም ነገር እየተበላሸ ያለው ባንቺ ምክንያት ነው። ሁሉም ነገር ከመጀመሪያው ጀምሮ እየሆነ ያለው ባንቺ ምክንያት ነው። ከገንዘብና ከጥቅም ውጪ ምንም የማጣ ለአንተ ካየሁትም ከሰማሁትም ተነስቼ ከበቂ በላይ አውቄያለሁ። ስለዚህ አትልፋ። የእህቴን ሀብት መቼም ቢሆን ለአንተ አሳልፌ አልሰጥም። አልጨረስኩም። ቤዛ ማነሽ? ሉላ ታይታኒክ ራሱ እንደዚህ አልሰመጠም። አሁንስ ለማበድ ሩብ ጉዳይ ነው መሰለኝ። ቤዛ የት እንዳለች ታወቀ። ዶክተር ሮቤልም አይኔ እያየ እኔ ራሴ እገልሻለሁ ብሎ እየፎከረ ነው። ሳሚና እነ ሉሲም ለቤዛ አፋልጉኝ ማስታወቂያ ለጥፈዋል። ሱራፌል በስተመጨረሻም ሁኔታው ሲመለከተው እንደማያዋጣው ሲያቅለ ሳሚ ቢነግረውም ሳሚ ደግሞ እኔ በልቤ ያስቀመጥኩ ቦታ ወርዶብኛል። ከዚህ በኋላ ገንዘቡን ትተህ ቤዛን ብትፈልጋት ይሻላል። እኛ ስንት ነገር አድርገናል፣ አንተ ግን ምን አደረክ ብሎታል። እንዲህ ገንዘቡ ለማንም ከሚሆን ሉላን እያመንኳት አይደለምና በስሜ ይዙር ብሎት ነበር። እሱም በጭራሽ እንዳታስበው ብሎ ሳሚ ትቶት ሂዷል። ሱራፌል አሁን ላይ ያለበት ነገር ውስብስብ ያለ ሆኖበታል። ሉላም ሀብትና ንብረቱን በስሜ አዙሪልኝ ቢላትም እህቴ ሳትገኝ በጭራሽ ምንም አላደርግም ብላለች። ደግሞ የዲኤንኤ ምርመራ መመርመር እፈልጋለሁኝ፣ ምክንያቱም ይሄ ሁሉ ሀብት ምናልባትም ከቤተሰቦቼ የመጣ ውርስ ሊሆን ይችላል። እህቴ የሆነ ነገር ብትሆን በገንዘቡን ማንቀሳቀስ የምችለው እኔ እንጂ አንተ አይደለህም። እህን ጊዜ በጊዜ መቀመጫህን ብታዘጋጅ ይሻልሃል፣ ፌስታልህን ይዘህ ውጣ ብለዋለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበልልን እያለን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን፣ አይከፈልበት። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ምን ነበር መሰላችሁ? እንግዲህ ሳሚ ወደዛ ቤት ሳሮን ሚስጥሩን ሁሉ ነግራው ስለነበረ ሂዶ ነበር። በእንግዲነት ከሄዱ በኋላ ሱራፌልና ሳሚ ሻይ ቡና እያሉ ባለበት ጊዜ መቼም ቲጂ ወደዚህ ቤት ሁለተኛ አልመጣችም፣ የማያዳግም ቅጣት ሰጥቻት መቼም አይኗ እያየ ወደዛ አትመጣም ብሎት ነበር። ኧረ በጭራሽ አልመጣችም፣ ብትመጣም ደግሞ ሲለው እንዴ ወደማትመለስበት ልሸኛት ነው እንዴ ሱራፌል እኮ ሲለው ሱራፌል ገዳይ ነው እንዴ ቢለውም ምን ይታወቃል የድሮ ሱራፌል ብሎት ነበር። ሱራፌልም አይ እኔ በቤዛ ፍቅር ታንጬ እንደገና ተጨፍልቄ ተሰርቻለሁ ብሎ ነበር ሲያስመስል እና ሳሚም እንግዲያስ እንደዛ ከሆነ ጥሩ ነው ቢለውም እንግዲህ ሳሚን በዚህ ጭንቅ ሰዓቴ አብረኸኝ ከጎኔ ስላለ በጣም አመሰግናለሁ፣ በእውነት አንተ ጥሩ ወዳጅ ነህ ብሎት ነበር። ሳሚም እንዴ ምን ነው ልጠፋ ነው እንዴ ከሀገር ለቀህ ልትሄድ ነው? ምን ነው ምስጋና በዛህ ቢለውም ምን ብሎ ከደነገጠ በኋላ ቤቴን ትቼ ትጠፋለሁ ብለህ ነው ብሎት ነበር። ሳሚም እንግዲያውስ ቤዛ ላይ አሁንም መከፋትን እየተመለከትኩ ነው፣ ስለዚህ እባክህ ቤዛን ፈልጋት ከጠፋችበት ብሎት ነበር። ምን ብሎ ሲደነገጥ እንዴ ምን ሆንክ? ምን ሆነህ ደነገጥክ? እኔ ያልኩት የቤዛ የድሮ ሳቋ፣ ጨዋታዋ፣ ፈገግታዋ አልናፈቀህም ወይ ለማለት ፈልጌ ነው ብሎት ነበር። እሱማ ይናፍቀኛል እያለ ነበር አፉ እየተያያዘ። ሉሲና ሳሮንም ካወሩ በኋላ ሉላን ፈልገንሻል ብለው ጠርተዋት ነበር። ምን ነው ፈለጋችሁኝ እንዴ ብላ ስትመጣ አዎ ፈልገንሻል ሉላ፣ መች ልትነግሪን አስበሽ ነበር ብለዋታል። እንዴት አወቃችሁ ብትልም ሁሉንም ነገር እንደሚያውቁ ቤዛ በጣም መልካምና አስተዋይ ሴት እንደሆነች፣ በጣም የሚወዷት እህታቸው እንደሆነች፣ እሷን ፈልገው ማግኘት ደግሞ የነሱ ግዴታቸው እንደሆነ፣ እሷ ግን ለመቼ ልትፈልጊያት አስበሽ ነው? ግን አንቺ የቤዛ እውነት እህቷ ነሽ ብለዋት ነበር። እሷ ምንም በማታውቀው ሁኔታ ቲጂ ወደዚህ ቤት እንዲያመጣቻትና እሷ ምንም የምታውቀው ነገር እንደሌለ ነበር የነገረቻቸው። አሁን ላይ ግን እህቷ ያለችበት ሁኔታ እንደሚያሳስባትና ሱራፌልን ደግሞ ከልቡ ይወዳታል ብዬ አምን ነበር። ነገር ግን ተሳስቻለሁኝ። አሁን ላይ እሷን ፈልጎ ከማግኘት ይልቅ የሚያሳስበው ገንዘቡ ነው እያሉት ነበር። እኛስ አንቺ ትክክለኛ እህቷ ሁኚ አትሁኚ
ምን የምናውቀው ነገር አለ? ቤዛን ፈልጎ የማግኘቱ ስራ የኛ ስራ ነው። ግን አንቺ እስከዛሬ ድረስ ለምን ደበቅሽኝ እያሏት ነበር። እናም እንግዲህ ከዚህ በኋላ ቤዛ እንድትገኝ ከፈለግሽ ሁሉንም ነገር አንድም ነገር ሳትደብቂ ለእኛ ማሳወቅ ይኖርብሻል ብለዋት ነበር። እሷም በሀሳባቸው ተስማምታለች። እሺ እኔ የምፈልገው እህቴ እንድትገኝልኝ ነው ብላለች። የሚያሳስባት የአክስቷና የእህቷ ጉዳይ ብቻ እንደሆነ ተናግራለች። ቤዛ ሉላ እህት እንደነበራት እንደማታውቅና ያወቀችው አሁን ቲጂ ውስብስብ ችግር ውስጥ ስታስገባት እንደሆነና በልጅነታቸው የለያያቸው አክስቷ እንደሆነች ተናግራለች። ግን ደግሞ እኛ አንቺንም ማመን አንችልም። እንግዲህ የእህትሽን ገንዘብ ጠብቂ፣ እህትሽ እስከምትገኝ ድረስ የእህትሽ ገንዘብ መንቀሳቀስ የለበትም ብለዋታል። ግን ደግሞ ሉላ ባይታገድባት ኖሮ አክስቷን ማሳከም ትፈልጋለች። በእርግጥም አክስቷ መጀመሪያ እህትሽን ፈልጊ ብላታለች። ግን እሷ ደግሞ አክስቷ ብቸኛ የነበረቻት እሷ ስለነበረች እሷ ታክማ እንድትድንላትም ትፈልጋለች። ሱራፌልም ገንዘቡ በስሙ እንዲዞር ይፈልጋል። በዚህ መሃል ሱራፌል በሀሳብ እየተብሰለሰለ ሳለ ለሳሚ ቲጂ ወይም የሆነ ሰው ከመናገሩ በፊት እኔ ቀድሜ ማሳወቅ ይኖርብኛል። ይሄን ካላደረኩ ግን ምናልባት ከሌላ ከሰማ ሳሚ ጋር ሌላ ጥሪ ይፈጠራል ብሎ አስቦ ነበር። አይ መናገር ይኖርብኛል፣ ከሌላ ከሚሰማ እኔው ብናገርስ? አይ አልናገርም እያለ ብቻ በሁለት መላምት ሆኖ ነበር። በስተመጨረሻም ሀሳቡን አጽድቆ ወደ ሳሚ ደውሎለት ነበር። ሳሚን ደውሎለት ደህና እንዳልሆነና ተገናኝተው ማውራት እንዳለባቸው ሳሚን ሲጠይቀው፣ ሳሚም ደግሞ እስቲ ሉሲን ለሳሮን ደውይላት፣ ምናልባት የተፈጠረ ነገር ይኖር ይሆን? መቼስ አንዴ የሰላ ያርገናታል እና እስቲ ደውይላት ብሎ ነበር። እና ለሳሮን ደውለው የተፈጠረ አዲስ ነገር አለ ወይ ብለው ሳሮንን ሲጠይቋትም ሳሮንም ምንም የተፈጠረ አዲስ ነገር እንደሌለ ተናግራለች። ሳሮንና ሉላ ቁጭ ብለው እያወሩ ሳለ ሉላ አሁን ላይ ከምንም ከማንም በላይ የሚያስጨንቃት የአክስቷ ጉዳይ እንደሆነ ተናግራለች። የእህቷን ገንዘብ ማንቀሳቀስ ብትችል ኖሮ ከምንም በላይ አክስቷን አሳክማ እንድትድንላት እንደምትፈልግ ተናግራለች። ሳሮንም እንዴ ምን ማለት ነው? እቺ ሴት እህቴ ናት ብላል ነበር እንዴ? እንዴት ነው የጠፋችው? እህቷ ሳትገኝ ስለ አክስቷ ማሳከም የምታስበው ምንድነው የሚል መላምት ፈጥሮባታል። እናም እንግዲህ እንደኔ ግን እህትሽ እስከምትገኝ ድረስ የእህትሽ ገንዘብ ምንም ነገር መሆን የለበትም። ለሱራፌልም እንዳታዞሪለት፣ የእህትሽን ገንዘብ ለጅብ እንዳታደርጊው ባይነኝ ብላት ነበር። እናሷም እንግዲህ በዚህ ጉዳይ ላይ የሚያሳስባት የአክስቷ ጉዳይ እንጂ ከዛ ውጭ ምንም ነገር የሚያሳስባት ነገር እንደሌለ ስትናገር እጅግ በጣም ደንግጣለች፣ ግራም ገብቷታል። ዶክተር ሮቤል ቤዛን በየሆስፒታሉ እያሳሰሰ ነው። በየሆስፒታሉ ፈልጓት አንድም ቦታ እንዳይቀራችሁ ከእናንተ በፊት ሌላ ሰው እንዳያገኛት ብሎ ደውሏል። ሱራፌልም እንደዚሁ ከኛ በፊት ማንም ሰው ሊያገኛት አይገባም፣ ፈልጓት፣ ያለችበት ቦታ ሁሉ ፈልጉ፣ ከእናንተ ቀድሟችሁ ቤዛን ሌላ ሰው ካገኛት ከባድ ችግር ነው፣ ስለዚህ እናንተ ቀድማችሁ ማግኘት አለባችሁ እያለ እሱም ትእዛዝ ሰጥቷል። ሳሚም በተቻለው መጠን እንግዲህ በየፖሊስ ጣቢያው በየቦታው አመልክቷል። የመጨረሻ አማራጭ አለውን ደግሞ ያፋልጉኝ ማስታወቂያ በየቦታውም ለጥፈዋል። ሱራፌል ሳሚን ሲያገኘው ደህና እንዳልሆነና እንደተከዘ ያስታውቅ ነበር። ምንድነው ሱራፌል የሆነ ነገር አንድ ይበለኝ እንጂ እያለው ነበር። ቤዛ ደህና አይደለችም እንዴ ብሎ ቢጠይቀውም ደህና እንደሆነች ካውተመተመ በኋላ የመጨረሻ ውሳኔ ላይ ደርሷል። ማለት ከዚህ በፊት ይሄን ነገር ከሌላ ከማንም ሰው አልሰማሁም እንዴ ብሎ ቢጠይቀውም ሳሚም ከማንም እንዳልሰማው አረጋግጦለታል። እንደዛ ሲለው እውነት መስሎት ቤት ውስጥ ያለችው ቤዛ ሳትሆን ሉላ እንደሆነች፣ ሉላ ደግሞ የቤዛ መንትያ እህቷ እንደሆነች ነግሮታል። ይህን ሲነግረው ሳሚ ምንም የመደንገጥ ስሜት አይታይበትም ነበር። በዚህም ምክንያት እንዴ ለምን አልደነገጥክም ቢለውም አይ ቀድሜ ሰምቼ ደንግጬ ስለበቃኝ ነው ብሎታል። እንዴት እያለ ነበር ሱራፌልም ቀድሞ እንደሰማና ደንግጦ እንደወጣለት ደግሞም እኔ ከሰማሁበት ሰዓት ጀምሮ ቤዛን ለመፈለግ ምንም ስራ አልፈታሁም አልቦዘንኩም ቢለውም እስቲ ንገረኝ፣ አንተ ቤዛን ለመፈለግ ምንድን ነው ያደረከው? እኛ ይህን ነገር ከሰማን ጀምሮ ፖሊስ ጣቢያ ሄደን አመለከትን። ያፋልጉኝ ማስታወቂያም ለመለጠፍ ፎቶዋን እየተዘጋጀን ያለ ነው። እሺ አንተ ምኑን ነው የሰራኸው? ምን አደረክ? በእውነት ሱራፌል አዝኜብሃለሁ። በእኔ ልብ ውስጥ ያስቀመጥኩልህ ቦታ ከቦታ ወርድህ ተገኝተሃል ብሎታል ሳሚ።
እናም አሁንም ቢሆን ገንዘቡን ቀድሚያ ትተህ ቤዛን መፈለግ ይኖርብሃል። ቤዛን በገንዘብ መጠን አስቀምጠሃት ነው። ሚስትህ እኮ ናት። ሚስትህን እንዴት በገንዘብ ትመዝናታለህ ብሎታል። እንዴ የሚስቴ ገንዘብ እኮ ነው። እኔ ቲጂ እንዳለችው ምናልባት ለገንዘቡ ብላ የመጣች ብትሆንስ እንዴት አምናለሁ? እንዴት አምናታለሁ? ስለዚህ በሉላ ስም ሳይሆን በእኔ ስም መሆን አለበት ገንዘቡ ብሏል። ሳሚም እሱም ባታስበው ይሻልሃል። እኔ እንደምልህ ቤዛ እስከምትገኝ ድረስ ይሄ ገንዘብ እንደዚሁ እንድታገድ መቀመጥ አለበት። ቤዛን መጀመሪያ ሰው ሆነ ፈልገህ አግኛት። በጣም ነው ያዘንኩብህ ብሎት ሳሚ ጥሎት ሄዷል። ሱራፌልም ነገሩን ሁሉ አበላሸችው እያለ ቲጂ ወይስ ሳሮን ማን የተናገረው እያለ እዛው እየተበሳጨ ባለበት ነበር ሳሚ ጥሎት ሄደው። ሳሚ ለሳሮን ደውሎ ሳሮንን ቶሎ ነይ ብሏታል። ህይወትሽ አደጋ ውስጥ ነው ያለሽውና ቶሎ ነይ ብሎ የደወለላት ሱራፌል እንዲያገኛት ነበር። ሉሲ ቤዛ በመጥፋቷ ምክንያት ደግሞ ሰርጋችን ሊራዘም ነው እያለች የሰርጋቸው ጉዳይ አሳስቧታል። ሳሚም እንዴ ቤዛ ጠፍታ ስለኛ ሰርግ ታስቢያለሽ እንዴ? ስለዚህ መጀመሪያ ቤዛ ማግኘት አለብን እያሉ እየተማከሩ ሳለ ነበር ድንገት እንግዲህ ሳሮን የመጣችው። ሳሮን ስትመጣ ሉሲ መጣሽ እንዴ እያለች ነበር። ሳሚም እኔ ነኝ የጠራኋት፣ ምክንያቱም አሁን ሱራፌል ሁሉንም ነገር አውቋል። እሱ ሲነግረኝ እኔ ቀድሜ ሰምቻለሁ ስላልኩት ሁሉንም ሚስጥር አንቺ ሰምተሽ እንደነገርሽኝ ስለጠረጠረ እዛ ነው ነይ ያልኩሽ ብሏት ነበር። እሷም እንዴት ብላ የተፈጠረውን ነገር ሁሉ አንድ ላይ እያወሩ ቁጭ ባሉበት ቤዛን መፈለግ አለብን፣ ፈልገን ማግኘት አለብን፣ ማስታወቂያውንም መለጠፍ አለብን እያሉ እየተማከሩ ነበር። ሳሮንም ስለ ቤዛ መልካም ሴትነት እያወራች ነበር። ሳሚም ቤዛን የትም ትሁን የትም ፈልገን ማግኘት ይኖርብናል እያወሩ ሳለ እንግዲህ ቲጂ ስትሮጥ መታለች ቅመሽ ብሏት። ቲጂ ወደዛ የመጣችው ሳሚ ጋር ተደራድራ የባለፈውን ገንዘብ ለማስመለስ ነበር። እና እንግዲህ ሳሚም ሲላት አይ እሱ ጋር ብቻ ነው ማውራት የምፈልገው እያለች ነበር። ቲጂ ከመምጣቷ በፊት ቲጂ እነዛ የተረገሙ ሰይጣኖች ከማግኘታቸው በፊት እኛ መፍጠን አለብን እያለች ሳለ ነበር የመጣችው። ድንገት ጠራችሁኝ ብላ ስትመጣ እንዴ ሰይጣንም እድሜው ረጅም ነው እንዴ ሲጠሩት ይመጣል እያለች ነበር። እናም እንግዲህ አንቺ አሁን ደግሞ ምን ልታረጊ መጣሽ ቢሏትም ሳሚን ብቻውን ማውራት እፈልጋለሁ ብላ ነበር። ሳሚም እኔ ከነሱ የምደብቃቸው ምንም አይነት ነገር ስለሌለ ብታወሪኝ ይሻላል እዚሁ እያላት ነበር። እሷም እንግዲህ ለመደራደር ሞክራለች። ደግሞ ልትናገር የፈለግሽውን ነገር አውቄዋለሁ፣ የሚገርመው ደግሞ ሱራፌል ቀድሞሻል ሲላት ሱራፌል እንደጠበቅኩት አይደለም፣ እውነትም ለሚስቱ ታማኝ ነው ማለት ነው እያለች ነበር። ያ ማለት ምንድን ነው ሲባል እንግዲህ የቤዛን መጥፋት ሲያቅ ገንዘቧን ሀብትና ንብረቷን ብቻውን ተደብቆ በስሙ ያረጋል ብዬ ነበር፣ እውነትም ከገመትኩት በላይ ሆኗል እያለች ነበር። እንዴ ለካ የሰይጣኖች የክፍ መጥፎ ሰዎች ልባቸውም አንድ ነው እያሉ እየቀለዱባት ነበር። እና ሳሚም እንግዲህ ተናገሪ ቤዛ የት ነው ያለችው ቢሏትም ምንም የምታውቀው ነገር እንደሌለ ካጋቱ ከጋርዱ እንዲያመለጠች ብቻ እንደሆነ የምታውቀው ተናግራለች። ሳሚ ያንኑ የጀመረውን እጇን ጨምቆ ይዞላት ያለችበትን ተናገሪ ቢላትም አልናገርም ብላ ነበር። በስተመጨረሻም በቃ ቢላዬን አምጪልኝ እዛው ልጨርሳት ሲል ያለችበትን ተናግራለች። ያለችበትን በስትክክል ባታውቀውም ግን ደግሞ ካጋቹ አመልጣ ስትሮጥ የመኪና አደጋ እንደደረሰባትና የገጫትም ሰው እንዲያመለጠ ተናግራለች። ግን የት ሆስፒታል እንዳለች እንደማታውቅም ጭምር። ሳሚ በዚህን ጊዜ ተናዶ ነበር። አንቺ የችግር ማሰንቆ ነሽ፣ ከተንኮልና ከችግር ውጭ ሌላ ምንም አታውቂም ወይ? ከዚህ በፊት እየተፈጠረ ያለው ነገር ሁሉ ምክንያቱ አንቺው ነሽ እያላት ነበር። እናም እንግዲህ በስተመጨረሻም ሳሚ ሊገላት ነፍሷን እነሳሩን ለትንሽ አትርፈውላታል። ሱራፌልም ወደ ቤት ከሄደ በኋላ ሁሉንም ነገር ሳሚ እንደሰሙና እነሱ ከማወቃቸው በፊት ደግሞ ሎላና ሱራፌል መስማማት እንዳለባቸው እየጠየቃት ነበር። እሷም በጭራሽ እኔም እንግዲህ ነግሬያቸዋለሁ፣ እነሱም አውቀዋል። እነዚህ ሰዎች ደግሞ የእህቴ አስፈላጊ ሰዎች ናቸው፣ ማንም ሰዎች አይደሉም። እንኳን ለእህቴ ለእኔም ዋስትና እነሱ ይመስሉኛል። የእህቴን ገንዘብ ደግሞ እህቴ እስካልተገኘች ድረስ ምንም 5 ሳንቲም አልሰጥህም ብለዋለች። በስተመጨረሻም እንደዛ ብላ ጥላው ስትሄድ ሉላ እያለ እየተጣራ ነበር። በሩን ዘግታበት ሄዳለች። ሱራፌል የሚያረገውን አጥቷል። ይሄ ሁሉ ገንዘብማ የኔና የኔ እንጂ ለማንም መሆን የለበትም እያለ እየፎከረ ነው። ቲጂ ነጋ ብላ ወደ እነ ሱራፌል መኖር አኑሩኝ ብላ ሄዳ ነበር።
ሱራፌልም ሳሚ የጀመረሽን እኔ ጨርሰሻለሁ ቤት የለቀሽ ውጪ ብሏት ነበር። ቤዛም እንግዲህ እዚህ ችግር ውስጥ ሉላም እዚህ ችግር ውስጥ ያስገባቻት እሷ እንደሆነችና ምንም ለሷ የሚራራ ልብ እንደሌላት ተናግራለች። ለአክስትሽ የኔ ኩላሊት ያስፈልጋታል፣ አክስትሽን ማሳከም አትፈልጊም ወይ? እዚህ የተመቻቸ ቤት ያመጣሁሽ እኮ እኔ ነኝ ብትላትም ሉላም እውነት ብላለች። አክስቴ የሰይጣን ኩላሊት እሷም አትፈልግም። በዛ ላይ ደግሞ እዚህ ችግር ውስጥ ሁሉ የከተትሽን ምክንያቱ አንቺ እንጂ የትኛው ምቾት ነው እያለች ነበር። እሷም እዚህ ምቾት ውስጥ እኔ ነኝ ያመጣኋችሁ እያለች መፎከሯን ጀምራለች። ሱራፌል ደግሞ እሱ የጀመረሽን ከመጨረሴ በፊት ቤት የለቀሽ ውጭ ብለው አባረዋታል። ዶክተሩንም ብትጠይቀውም የራስሽ ጉዳይ ብትፈልጊ ለምን ጎዳና ላይ አትወጭም አትጨቅጭቅኝ ብሎ ውሻ አርጎ አባሯታል። በስተመጨረሻም እንግዲህ ቲጂ ልክ እንደ ድሮ ጎዳና ላይ ወጣለች። ሳሚና ሉሲ እንዲሁም ሱራፌል ቤታቸው በሳቅ ደምቆ ቤዛን ለመፈለግ እየተሯሯጡ ይገኛሉ። ቲጂ እንዲህ ነው ወይ አድጎ ማነስ፣ ሲሄዱ በፕሌን ሲመለሱ ባህያ እያለች እንግዲህ እየተራረተች ሽልጧን እየቆረጠች ተቀምጣለች። ለብዴት ርብ ጉዳይ ቀርቶኛል እያለች በስተመጨረሻም ዶክተር ሮቤል ቲጂ ያለችበትን ቦታ ቋል። የተላኩት ሰዎቹ ቲጂን ሆስፒታል ውስጥ እንዳገኟትና ግን ደግሞ አይሲዩ ውስጥ እንደሆነች ተነግሮታል። እሱም አይን እያየ እኔ ራሴ እገልሻለሁ እያለ እየፎከረ ነው። እነ ሳሚ ቀድመው ይደርሱ ይሆን ወይስ ዶክተር ሮቤል ደርሶ እንዲያለው ቤዛን ይገላታል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ